ሰላም ሰላም የሀፍታ ንባብ ተከታታዮች እንደምን አላችሁ? ዛሬ በአዲስ ምዕራፍ መጥቻለሁኝ። ዛሬ የምንነጋገርበት የትምህርታችን ርዕስ የድርሰት ክፍሎች የሚል ይሆናል ማለት ነው። የምታስታውሱ ከሆነ ከዚህ ቀደም የድርሰት መሰረታዊ ነገሮች ወይም የድርሰት ደረጃዎች ብለን ያነሳናቸው 5 ነጥቦች አሉ። ይሄ ደግሞ የዛ ተከታይ የሆነውን ይሆናል ማለት ነው። ይዤላችሁ የቀረብኩት የድርሰት ክፍሎች የሚል ማለት ነው። ይህ ድርሰት ስናነሳ ስለ ድርሰት ምንነት አንስተናል። ድርሰት ስንት ክፍሎች አሉት የሚለውን ደግሞ ዛሬ የምናነሳ ይሆናል ማለት ነው። ድርሰት 3 ክፍሎች አሉት። ድርሰት ዋና የምንላቸው 3 ክፍሎች ያሉ ሲሆን እሱም መግቢያ፣ ሀተታና መደምደሚያ ናቸው። እነኚህ 3 የድርሰት ክፍሎች ብለን የምንጠራቸው ናቸው። እንግዲህ በእያንዳንዱ የድርሰት ክፍል ላይ ምን ጉዳዮች ይነሳሉ የሚለውን እናነሳለን ማለት ነው። እንግዲህ የመጀመሪያውን ስንመለከት መግቢያ እናገኛለን። ድርሰት የራሱ የሆነ መግቢያ ያለው እንግዲህ በመግቢያ ውስጥ ወይም በመግቢያ ላይ ምን ነገሮች መጠቀስ አለባቸው፣ መነሳት ያለባቸውስ ጉዳይ ምንድናቸው የሚለውን እናነሳለን ማለት ነው። እንግዲህ መግቢያ ማለት ወደ ዋናው ርዕሰ ጉዳይ ደግሞ የድርሰት ክፍል የሚያስገባ ክፍል ሲሆን ስለሚጻፈው ድርሰት ምን እናደርጋለን? ስለሚጻፈው ድርሰት አንድ ጥቆማ ወይም ፍንጭ የሚሰጥበት መንደርደሪያ ክፍል ነው። መጀመሪያ ምንድነው እሱ ጥቆማ ወይ ፍንጭ የሚሰጥበት መንደርደሪያ ክፍል መግቢያ ብለን እንጠራዋለን ነው። ሁለተኛው ስለ ርዕሰ ጉዳይ አጠቃላይ አቅጣጫ የሚሰጥበት ክፍልም ሆኖ ሊያገለግል ይችላል። መግቢያ ስለ ርዕሰ ጉዳያችን ወይም ስለ ርዕሰ ጉዳዩ አጠቃላይ አቅጣጫ የሚሰጥበት ክፍል ሆኖ ሊያገለግል ይችላል፣ ያገለግላል ነው። ሌላው የአንባቢውን የማንበብ ስሜት ለማነሳሳት የምንጠቀምበት ክፍል እዚሁ መግቢያ ላይ ነው ማለት ነው። ሰዎች ድርሰታችንን እንዲያነቡት በድርሰቱ መግቢያ ላይ በድርሰቱ ዋና ሀሳብ ውስጥ መነሳት የሚነሱ ጉዳዮች ደግሞ ምን ነገሮች ይነሳሉ ወይ ነው ተነስተዋል የሚለውን በመግቢያ ላይ ቀድመው ፍንጭ ስለሚያገኙ የንባቡን ወይ ድርሰቱን ጥሩነት ወይም ደግሞ መነበብ እንዳለበት ለመረዳት እዛ መግቢያው ላይ ሊወሰኑ ይችላሉ ማለት። ስለዚህ መግቢያ ስናዘጋጅ በተለይ የድርሰት መግቢያ ስናዘጋጅ በጣም ጥንቃቄ የተሞላበት በጥሩ ሁኔታ መጻፍ አለበት ማለት ነው። እንግዲህ በድርሰት ውስጥ እነኚህ ነገሮች ይነሳሉ ብለናል። እንግዲህ ድርሰት ላይ ዋናው ሀሳብ አይነሳም ነው። ዋናው ነገር ማወቅ ያለብን ነገር በመግቢያ ላይ የድርሰት ዋና ሀሳብ አይነሳም። ቅድም እንዳልኳችሁ ድርሰት መግቢያ ማለት ጥቆማዊ ፍንጭ የሚሰጥበት ነው። ሁለተኛ ስለ ርዕሰ ጉዳይ አቅጣጫ የሚሰጥበት ነው። ሶስተኛ የአንባቢውን የማንበብ ስሜት ለማነሳሳት ወይ ለመቀስቀስ የምናደርግበት ክፍል ነው እንጂ ዋናውን ሀሳብ የምንዘረዝርበት ክፍል እንዳልሆነ መገንዘብ ያስፈልጋል ነው። ሁለተኛው ላይ ስንገባ ሀተታ ወይ ደግሞ ማዕከላዊ ሀሳብ እናገኛለን። ሀተታ ወይም ማዕከላዊ ሀሳብ ይሄ ደግሞ የድርሰቱን ዋና ሀሳቦች በዝርዝርና በጥልቀት የሚተነተኑበት ክፍል ነው። ያነሳናቸው ነጥቦች አሉ። እነኛ ነጥቦች በስፋት በጥልቀት በዝርዝር የምናይበት ክፍል ሀተታ ነው። ስለዚህ በሀተታ ውስጥ ምን ጉዳዮች መነሳት አለባቸው ብለን ስንል 3 ነገሮችን እናነሳለን። የመጀመሪያው የምንተነትነውን ወይ ደግሞ የሚተነተነው ሀሳብ በቢጋር መልክ የተዘጋጀውን ዋናና ንዑስ ክፍሎች መሆን አለባቸው ናቸው። ለዚህ ስለ ቢጋር ወይ ስለ አስተዋጽኦ ምንነት በቀደም ባለው ትምህርታችን ላይ ድርሰት ደረጃዎች በሚለው ላይ አንስተናል። እዛ ላይ ተመልሳችሁ ማየት ትችላላችሁ። ስለዚህ ሁልጊዜም ቢሆን የትኛውም ደራሲ ቢሆን ሀተታዊ ማዕከላዊ ሀሳብ ሲጽፍ መጀመሪያ ቢጋር አለው። እዛ ቢጋር ላይ የበግራቸውን ወይም ደግሞ ቅድመ ሁኔታዎችን በቅደም ተከተል ያስከተላቸውን ነጥቦች ነው እነሱን በዋናነት የሚዘረዝራቸው ማለት ነው አንድ ባንድ። ሁለተኛው የሚዘረዘሩት ሀሳቦች የቢጋሩን ቅደም ተከተል የተከተለ መሆን አለበት። ቢጋር ሲበገር ሀሳቦችን ማስፈር ብቻም ሳይሆን ሀሳቦች የትኛው ቅድመ መምጣት አለበት፣ የትኛው ተከትሎ መምጣት አለበት፣ የትኛው መጨረሻ መምጣት አለበት የሚለውም እዛው ላይ ይወሰናል ነው። ስለዚህ በእያንዳንዱ ቢጋር ላይ ያነሳናቸው ነገሮች በቅደም ተከተል የምንተነትንበት ክፍል ሀተታዊ ማዕከላዊ ሀሳብ ነው ማለት ነው። ሌላው እያንዳንዱ አንቀጽ አንድነቱንና ግጥምጥምነቱን የጠበቀ መሆኑን ማወቅ ያስፈልጋል። ስለዚህ ዝርዝር ሀሳቦች ሲቀርቡ አንድነቱ የአንቀጹ አንድነት፣ ግጥምጥምነቱ፣ የሀሳብ ፍሰቱ በደንብ አድርገን በጥንቃቄ መጻፍ አለበት ነው። ይሄ ሀተታ ወይም ደግሞ ማዕከላዊ ክፍል ብለን የምንጠራው የድርሰት ክፍል ነው። ሶስተኛውና የመጨረሻው የድርሰት ክፍል መደምደሚያ ነው። መደምደሚያ ሲጻፍ እንዴት ነው የሚጻፈው? ብዙ ጊዜ ደራሲዎች መደምደሚያ ሲጽፉ ብዙ የሚቸገሩባቸው ነገሮች አሉ። ምንድነው በመደምደሚያ ላይ የሚጻፈው የሚለውን
የማናውቅ ሰዎች ብዙ ልንኖር እንችላለን። ስለዚህ እዚህ ላይ ዛሬ በደንብ አስረዳቸዋለሁ ማለት ነው። እንግዲህ መደምደሚያ ማለት በማዕከላዊ ሀሳብ የተነሱ አበይት ጉዳዮች ወይም ዋና ዋና ጉዳዮች በማንሳት ድርሰቱ የሚቋጭበት ክፍል ነው። በማዕከላዊ ሀሳብ ወይም ደግሞ በሀተታ ላይ የተዘረዘሩ ሀሳቦች አሉ። እነሱን አበይትና ዋና ዋና ጉዳዮችን በማንሳት ድርሰቱ የሚቋጭበት ክፍል መደምደሚያ ብለን ነው የምናስቀምጠው። ሌላው መደምደሚያ ማለት ከመግቢያ አንስቶ እስከ ሀተታ ድረስ ያለውን ሀሳብ ጠቅለል አድርገን የምናሰፍርበት ማሰረጊያ ክፍል መደምደሚያ እንለዋለን። ከመግቢያው እስከ ሀተታው ድረስ ያለውን ያነሳናቸውን ሀሳቦች ጠቅለል አድርገን የምናቀርብበት ክፍል መደምደሚያ ነው ማለት ነው። እንግዲህ መደምደሚያ ሲጻፍ በዋናነት እነኚህን ካየን በቀጣይነት ደግሞ ምን ነገሮች ናቸው አሁን ያነሳናቸው ጉዳይ አበይት ነው ዋና ዋና ጉዳዮች በማንሳት ምን እንደመደብበት ነው። ከመግቢያው እስከ ሀተታ ድረስ ያሉትን ዋና ዋና ሀሳቦች የምናሳርግበት ነው ብለናል። እንዴት ይሄ ማለት ነው ለስንል አንደኛ በርዕሰ ጉዳዩ የተነሱ አንኳርና ፍሬ ነገሮችን ለአንባቢው ማስገንዘብ ነው። አሁን አያችሁ መደምደሚያ ላይ ስንመጣ ምንድነው እሱ በመግቢያችን ላይ ያነሳነው ሀሳብ አለ፣ በሀተታ ላይ ያነሳነው ሀሳብ አለ። እንግዲህ እነኚህን ሀሳብ ምንድነው የምናደርገው መደምደሚያ ስንል ሰመራይዜሽን መስጠት ነው፣ ወይም ደግሞ አጠቃላይ የምንባበው የድርሰቱን ሰመራይዜሽን ወይም ጥቅል ነገር ማሳወቅ ወይም መንገር ነው የሚሆነው ማለት ነው። ስለዚህ በርዕሰ ጉዳዩ ያነሳናቸውን የተነሱ አንኳር ነገሮችን ለአንባቢው ማስገንዘብ፣ በአንባቢው የተነሱ ነገሮች ምንድነው ለማንሳት የተፈለገው ነገሮች ምንድናቸው የሚለውን ነገር በመደምደሚያ ላይ መግለጽ ያስፈልጋል ነው። ሌላው ትኩረት የተሰጣቸውን ሀሳቦች አጉልቶ ማቅረብ ይጠበቅብናል ነው። እዛ ላይ ትኩረት እንዲሰጣቸው ወይም ደግሞ አንባቢው ሊረዳው ወይም ማወቅ አለበት ብለን የምንፈልገው ማዕከላዊ ሀሳብ ሊኖር ይችላል። እሱን በመደምደሚያ ላይ አምጥተን ማምጣት አለብን ወይም ደግሞ ማስቀመጥ አለብን ነው። ምናልባት አንባቢው በተለያየ መንገድ ሊረዳ ይችላል፣ ግን የደራሲው አላማ ምንድነው አላማውን በመደምደሚያው ላይ አምጥቶ ማሳወቅ ወይም ማስገንዘብ አለበት ነው። ሌላው ጭብጡን ግልጽ ማድረግ ድርሰቱ ሊነግረን የፈለገውን ሀሳብ ማለት ነው፣ ወይም የድርሰቱ ማዕከላዊ ሀሳብ ጭብጡን ግልጽ ማድረግ መልእክቱ ምን እንደሆነ ማስገንዘብ ያስፈልጋል። ስለዚህ በመደምደሚያ ላይ መገለጽ ያለባቸው ጉዳዮች እነኚህ ናቸው ነው። እንግዲህ መደምደሚያ ስንል ይሄ ነው። ብዙ ጊዜ መደምደሚያ የምንቸገርበት ነገሮች አሉ። ምንድነው መጽሐፉ መደምደሚያ ላይ የሚለውን ብዙ ሰዎች ስንቸገር አያለው። ስለዚህ መደምደሚያ ማለት ያው በማዕከላዊ ሀሳብ የተነሱ አበይት ጉዳዮችን በማንሳት ድርሰቱ የሚቋጭበት ክፍል መሆኑን ማወቅ ያስፈልጋል። ሌላው መደምደሚያ ማለት ከመግቢያው አንስቶ እስከ ሀተታ ያሉትን ነገሮች ጠቅላላ አድርገን ማቅረብ ነው። በዋናነት አሁን ያነሳሁላችሁ 3 ነጥቦች በዋናነት በመደምደሚያ ላይ መገለጽ አለበት። የመጀመሪያው በርዕሰ ጉዳዩ የተነሱ አንኳር ፍሬ ነገሮችን ለአንባቢው ማሳወቅ ነው። ሁለተኛው ትኩረት የሰጣቸውን ሀሳቦች አጉልቶ ማቅረብ እና ጭብጡን ወይም መልእክቱን ግልጽ አድርጎ ለአንባቢው ማሳወቅ የሚሉት እነኚህ በመደምደሚያ ላይ የሚገለጹ ወይም መገለጽ ያለባቸው ጉዳዮች ናቸው ማለት ነው። እንግዲህ ለዛሬ ያነሳውላችሁ ነጥቦች እነዚህ 3 ነገሮች ናቸው የድርሰት ክፍሎች የሚሉ መግቢያ፣ ሀተታና መደምደሚያ የሚሉትን እነኚህን በተወሰነ ደረጃ ትንሽ የተወሰነ እውቀት እንዳገኛችሁ ተስፋ አደርጋለሁ። ምናልባት የዚህን ሙሉ ፒዲኤፍ ወይ ደግሞ በጽሁፍ አውርዳችሁ መጠቀም የምትፈልጉ ከሆነ በቴሌግራም ቻናል ላይ አስቀምጬላችኋለሁ። የቴሌግራም ቻናሉን በዲስክሪፕሽን ቦክስ ስር ተቀምጧል። እዛ ገብታችሁ ቴሌግራሙን መቀላቀል ጆይን አድርጋችሁ እዛ ላይ የሚለቀቁ ነገሮች አሉ። እዛ ላይ ሄዳችሁ በፒዲኤፍ ማውረድና በጽሁፍ ማንበብ ትችላላችሁ ማለት ነው። እዛ ላይ ብዙ በርከት ያሉ የአማርኛ ኖቶችን እለቃለሁ። ከ6ኛ እስከ 12ኛ ክፍል ያሉ ኖቶችን አጠር ያሉ ኖቶችን እዛ ላይ ስለምለቅ እዛ ላይ እየገባችሁ ለእናንተ የሚጠቅማችሁን እያወረዳችሁ መጠቀም ትችላላችሁ ማለት ነው። ለዛሬ ለነበረን ቆይታ እጅግ እያመሰገንኩ ቻናሉ ሰብስክራይብ እያደረጋችሁ ሼር እያደረጋችሁ ኮሜንት እያደረጋችሁ እንድትከታተሉኝ በአክብሮት እጠይቃለሁ። ባይ